ኦኬ ሌላው ደግሞ እንድታውቁት የምፈልገው ምንድነው በቴዎሎጂያኑ አፖፋቲክ እና ካታፋቲክ ነገረ መለኮት የሚባላል። አፖፋቲክ እና ካታፋቲክ የሚባል ወይም አፋርማቲቭ ቴዎሎጂ እና ኔጌቲቭ ቴዎሎጂ የሚባላል። ምን አልኩኝ? አፋርማቲቭ እና ኔጌቲቭ ቴዎሎጂ። ኦኬ ካታፋቲክ ማለት ምን ማለት ነው? እነዚህን በደንብ ያዙልኝ። በተለይ እንግዲህ ብዙ ጊዜ ፎከሴ ስነ መለኮት ቀመስ ላልሆኑት ነው። እዚህ ቦታ ላይ ይህንን ቴዎሎጂ ቋንቋ ስናመጣና ስናስረዳ ቴዎሎጂ ቀመስ ላልሆኑት ብዙ መጽሐፍቶችን ማገላበጥ ከአማርኛው ውጪ ሌሎች መጽሐፍቶችን ለማገላበጥ እድሉን ላልገጠማቸው እንዲረዱት እንዲገባቸው ለማድረግ ነው የምናመጣው። ኦኬ ካታፋቲክ ብዬ ስል ምን ማለት ነው? ካታፋቲክ ወይም ደግሞ አፋርማቲቭ ቴዎሎጂ የሚባለው ማለት ነው ምን ማለት ነው? እግዚአብሔርን በምናውቃቸው አዎንታዊ ስሞች ለምሳሌ እንደ አባት፣ ንጉሥ፣ እረኛ መግለጽ ማለት ነው። እግዚአብሔር ምንድን ነው? አባት ነው። እግዚአብሔር ምንድን ነው? ንጉሥ ነው። እግዚአብሔር ምንድን ነው? እረኛችን ነው። ይሄ ምን ማለት ነው? በምናውቃቸው አዎንታዊ ስሞች፣ አዎንታዊ አገላለጦች፣ አዎንታዊ ቋንቋዎች ምን እያደረግን ነው? እየገለጥን ነው። ይህ አገላለጥ ምንድን ነው ተብሎ የሚጠራው? ካታፋቲክ ይባላል ወይም ደግሞ አፋርማቲቭ ቴዎሎጂ ይባላል። እንደዚህ አይነት ኤክስፕሬሽን እንደዚህ አይነት አገላለጽ ስንገልጽ ካታፋቲክ በሆነ ቴዎሎጂ እየተጠቀመን ነው። ወይም ደግሞ አፋርማቲቭ ቴዎሎጂን ምን እያልን ነው? እየገለጥን ነው ማለት ነው። ኦኬ ኔጌቲቭ ቴዎሎጂ ወይም ደግሞ አፖፋቲክ የሚባለው ምንድን ነው? ካታፋቲክ እና አፖፋቲክ ብያቸዋለሁ። አፖፋቲክ ኔጌቲቭ ቴዎሎጂ ነው። ምን ማለት ነው? እግዚአብሔር ከሰው እውቀትና ቋንቋ በላይ መሆኑን ለማስረዳት የምንጠቀምበት ነው። ከሰው ቋንቋ፣ ከሰው አስተሳሰብ፣ ከሰው መረዳት፣ ከምናቀው፣ ከምናስበው ከሁሉ በላይ የሆነ ሰው ሊደርስበት የማይችል እግዚአብሔር በጣም ሩቅ ምንድነው ምን ልበላችሁ ጥልቅ እንደሆነ የሰው አይምሮ ሊደርስበት የሰው አስተሳሰብ ሊደርስበት ከሚችለው በላይ እንደሆነ ከምንገልጠው በአንደበታችን ከምንገልጠው እሱ በላይ እንደሆነ የምንገልጥበት ቋንቋ ምን ይባላል? አፖፋቲክ ተብሎ ይገለጣል ማለት ነው። ምን ማለት ነው? እግዚአብሔር ይህንን አይመስልም ብለን የምንገልጥበት ማለት ነው። ለምሳሌ እግዚአብሔር ጾታ የለውም ብለን ስንገልጥ ይሄ ምን አይነት አገላለጥ ይባላል? ኔጌቲቭ ቴዎሎጂ ወይም ደግሞ አፖፋቲክ ይባላል ማለት ነው። እግዚአብሔር ምን የለውም? ጾታ የለውም። እግዚአብሔር ምን የለውም? ወሰን የለውም የሚለውን አገላለጥ ስንገልጥ አፖፋቲክ ቴዎሎጂ እየተጠቀምን ነው፣ ወይም ደግሞ ኔጌቲቭ ቴዎሎጂ እየተጠቀምን ነው ማለት ነው። ገብቷቸዋል ምለው ነገር? ኦኬ በዚህ አውድ መሰረት በወንዴ አሁን በመጽሐፍ ቅዱስ ላይ እግዚአብሔር እንዲህ ነው ብሎ በወንዴ አይነት ዜባዊ ቃል ወይም ደግሞ አገላለጽ ሲጠቀምና ያለ መጽሐፍ ቅዱስ በዚህ አገላለጽ መሰረት በወንዴ መጠራቱ እግዚአብሔር የካታፋቲክ መገለጫ ሲሆን ጾታ የለውም ወይም ደግሞ ወሰን የለውም የሚለው ደግሞ የአፖፋቲክ መገለጫ ወይም የኔጌቲቭ መገለጫ ማለት የኔጌቲቭ ቴዎሎጂ መገለጫ ማለት ነው። ቶማስ አኳይንስ እንደሚለው ስለ እግዚአብሔር የምንናገረው ቋንቋ አናሎጋዊ ነው ይላል። ስለ እግዚአብሔር የምንናገረው ቋንቋ ምናዊ ነው? አናሎጋዊ ነው። አያችሁ፣ አማናዊ አይደለም የምንናገረው። ሰምታችሁኛል? አናሎጋዊ ነው። አናሎጋዊ ነው ማለት ሶስት አይነት የቋንቋ አገላለጦች አሉ። ይሄንን ያዙልኝ። ሶስት አይነት የቋንቋ አገላለጦች አሉ። አናሎጋዊ ቋንቋ አገላለጥ አለ፣ ዩኒቮካል አለ፣ ኢኩቮካል አለ። ስለዚህ አናሎጋዊ ነው ብሎ ሲል ቶማስ አኳይነስ ዩኒቮካል አይደለም እያለ ነው። አናሎጋዊ ነው ብሎ ሲል ቶማስ አኳይነስ ኢኩቮካልም አይደለም ማለት ነው። ምን ማለት ነው? ዩኒቮካል ማለት ምን ማለት ነው? ዩኒቮካል ማለት ከኛ ጋር አንድ አይነት የሆነ ምንም ልዩነት የሌለው ተመሳሳይ የሆነ አገላለጥ ማለት ኖ እንደዛ አይደለም። እግዚአብሔር በጣም ትራንሰንዳንት ነው። ምን ማለት ነው? በጣም የላቀ ነው። ከምንለው፣ ከምናስበው፣ ከምንጠብቀው ከእውቀታችን ሁሉ በላይ የሆነ አምላክ ነው። ራሱን እኛ በሚገባን ቋንቋ ራሱን ገለጠልን እንጂ ከምንጠብቀው ከምናስበው በላይ ነው። ስለዚህ ዩኒቮካል አገላለጥ ለእግዚአብሔር ትክክል አይደለም። ሌላውስ ኢኩቮካል ምን ማለት? ፈጽሞ በፍጹም በምንም ነገር የማይመሳሰል ፈጽሞ ተቃራኒ የሆነ እሱም ትክክል አይደለም። ለምን? እንደዛ ከሆነ በምንድን ነው የምንረዳው እግዚአብሔር? በምንም ተአምር ከምድረኛ ወይም ደግሞ ከሰውኛ ጋር ምንም የማይመሳሰል ተቃራኒ ከሆነ እግዚአብሔርን መረዳት ሰው እንዴት ይችላል? እግዚአብሔርን ተረድቶ እግዚአብሔርን አውቆት እንዴት ወደ እግዚአብሔር መምጣት ይችላል? ሰው እንዴት መዳን ይችላል? እንዴት ልንድን እንችላለን? እንዴት ድነት ልናገኝ እንችላለን?
አያችሁ። ስለዚህ ምን አይደለም ኢኩቮካልም አይደለም ዩኒቮካልም አይደለም። ምን አይነት ቋንቋ ነው የምንጠቀመው? ስለ እግዚአብሔር ስናወራ አናሎጋዊ ቋንቋ ነው የምንጠቀመው። ቶማስ አኩይንስ የሚለን ስለ እግዚአብሔር የምንጠቀምባቸው ቋንቋዎች ምናዊ ናቸው ይላል። አናሎጋዊ ቋንቋዎች ናቸው ይላል። ስንት አይነት ቋንቋ አየን? አናሎጋዊ፣ ዩኒቮካል፣ ኢኩቮካል። ለእግዚአብሔር የምንጠቀመው ቋንቋ ምን አይነት ነው? አናሎጋዊ ቋንቋ ነው የምንጠቀመው። የቤተክርስቲያን አባቶች የተጠቀሙት ያንን ነው። ኦኬ፣ ካታፋቲክ እና አፖፋቲክ አየን። ካታፋቲክ ምንድነው ብለን አየን? ይሄ አውንታዊ የሆኑ ነገሮች እግዚአብሔር ንጉስ ነው፣ እግዚአብሔር አባት ነው፣ እግዚአብሔር እረኛ ነው ብለን ስንገልጥ ምን እያለን? በካታፋቲክ ቴዎሎጂ በአፈርማቲቭ ቴዎሎጂ እየገለጥን ነው። አፖፋቲክ ደግሞ ኔጌቲቭ ቴዎሎጂ የሚባለው ደግሞ እግዚአብሔር ይሄ አይደለም ብለን የምንገልጥበት፣ ይህንን አይመስልም ብለን የምንገልጥበት፣ እግዚአብሔር ጾታ የለውም ብለን ስንል በምን አይነት ቴዎሎጂ እየተጠቀምን ነው? አፖፋቲክ ቴዎሎጂ እየተጠቀምን ነው፣ ወይም ደግሞ ኔጌቲቭ ቴዎሎጂ እየተጠቀምን ነው። እግዚአብሔር ወሰን የለውም ብለን ስንል ምን አይነት ቴዎሎጂ እየተጠቀምን ነው? አፖፋቲክ ቴዎሎጂ እየተጠቀምን ነው። ስለዚህ እንድትይዙ የምፈልገው ከታች ያላችሁ በስነ መለኮቱ ቀመስ ያሉ ናችሁ፣ ብዙ መጽሐፎችን ያላገላበጣችሁ ይህንን በደንብ ያዙት። ካታፋቲክ አፖፋቲክ የሚባለውን ቴዎሎጂ ያዙት፣ የቋንቋዎቹን ያዙት። ስለ እግዚአብሔር የምንጠቀመው ቋንቋ አናሎጋዊ ነው። አናሎጋዊ ነው ማለት ዩኒቮካልም አይደለም ኢኩቮካልም አይደለም። ሶስት አይነት የቋንቋ አገላለጦችን ተመልክተናል። በጥንቷ ቤተክርስቲያን የነበረውን በሃይፖስታሲስ እና በኦሲያ መካከል የነበረውን ችግርና ኋላ እንዴት አድርጎ እንደተፈታ ተመልክተናል። በፕሮሶፖን እና በሃይፖስታሲስ መካከል የነበረውም የቋንቋ ልዩነት ኋላ እንዴት አንድ ወጥ ተደርጎ እንዲተረጎምና ሲስተማይዝ እንዲደረግ በካፕዶሻ አባቶች እንደተደረገ ተመልክተናል። ከራስ ፀጉር እስከ እግር ጥፍር ተብሎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተተረጎመው እና ያን አይነት ኤክስፕሬሽን ደግሞ ለእግዚአብሔር መጠቀም ምን አይነት ጉዳት እንዳለው ያኛውንም ስጋቱንም አስቀምጫለሁ። ለዛ ደግሞ እንዴት አድርገው አናሎጋዊ አድርገው ደግሞ ለማቅረብ እንዴት ማስተካከያ እንዳበጁለትም ተመልክተናል ማለት ነው። እነዚህን ሁሉ ከያዝን አይ ቲንክ ከዚህ በላይ ማስረዘም ያለብኝ ነገሮችን ማስፋት ያለብኝ አይመስለኝም። ግልጽ ይመስለኛል። ጥያቄዎች ካሉ በጥያቄዎች እየተመላለስን ተጨማሪ ሪፍሌክሽን ካለ ተጨማሪ ሪፍሌክሽን እየተደረገ ነገሮችን እናዳብረዋለን ማለት ነው። አይ ቲንክ አላስረዘምኩም አይደለ? ብዙ ጊዜ በማስረዘም ስለምተች ያስረዘምኩ አይመስለኝም። ለማሳጠር በተቻለ መጠን ሞክሬያለሁ። ጸጋ ይብዛላችሁ።